አንድሬ ኦናና ወደ ማንቸስተር ዩናይትድ ተመልሶ ሰዩስ ወረጋት ሰይ ወላሂ ብሮ ሰይ ወላሂ ሙስሊሞች ምን ታላችሁ? አውዙ ቢላሂ ሚነ ሸይጣኒ ረጂም በሉ። ኦርቶዶክስ ምን እየጠበቅ ነው? አማተብ እንጂ አማተብ ሸይጣኑ መጣቆ ሸይጣኑ እኔ አንድ ያንጠለጠለ ሰው ልጣ ይሄንን ሰው በጆንያ አድርጎ ገንዳ የሚጥልልኝ ይወጥቲ የመንኩ ቅባት ያስጠላ ፊቱ አምር ተግባሩ አምር ንግግሩ አምር ሸይጣን ፊት አረጋባተኝ አይ ይኸው ፋብሪዚዮ ነው፣ እኔ አይደለሁም። ፋብሪዚዮ ነው። ሳንታ ተመልሷል። ተጠቅል ያደረገን ነው። ኧረ በስመ አብ ወልድ። ሌላ አማራጭ የለም። ኧረ በስመ አብ። አንድሬ ኦናና ወደ ዩናይትድ ቤት ተመልሷል። ካሜሮናዊው ግብ ጠባቂ አንድሬ ኦናና ለ1 ዓመት ያክል ወደ ቱርክ ወያ ነው። ገና ለገና ቻምፒዮንስ ሊግ እንዳልበላ ቋጠርክ ብለህ ነው አይደለ? ችግር ወደ ህይወቴ መመለስ የጀመርከው። እንደዚህ አይነት ቋጠሮ ተጀመረ። ይኬድለት ወያ ነው። ችግር የለው። እኔ ደግሞ ምን በለኝ ስተርሊንግን ወደ ህይወት ካላመጣው ዘንድሮ አረ መድኃኒዓለም የውስጥ ፓንቱን ረስቶ ነው የሚመለሰው ማለት። ዛሬ የተሰሙ የተረጋገጡ የዝውውር መረጃዎች ኦናና ወደ ዩናይትድ ተመልሷል፣ ኮናቴ ወደ ሪያል ማድሪድ ሄዷል ማለት ነው። የኮናቴ እሺ በጣም ያበደ ነው፣ ያልተጠበቀም ነው። ኦናና ምን አባክስንና ቀረህና ነው አንተ የምትመለሰው? ለማንኛውም ግን የተመለሰው ያው ለድርድር እንዲመቻቸው ነው እንጂ ሌላ አመት በድጋሚ በውሰት ማምጣት ተጨማሪ አመት በውሰት ማምጣት ይፈልጋሉ። ዩናይትድ ደግሞ መሸጥ ነው የሚፈልገው። ስለዚህ ወደ ዩናይትድ መልሰውት መደራደር ስለሚፈልጉ ነው እንጂ ተመልሶ የዩናይትድን ማሊያ ለብሶ በአዲሱ አመት ዩናይትድ ጋር አብሮ ይጓዛል የሚል ምንም አይነት ግምት የለኝም ማለት ነው። እስቲ ኮፒ ሊንክ ሪፖስት ሼር ያረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ይሄ መርዶ ነው። ኦናና ተመለሰ ጋይስ። ይሄ ሰበር ዜና አይደለም፣ መርዶ ነው። እንደምንም በቃ ከሴን ላመንስ ጋር በፍጹም ትሬኒንግ ማድረግ የለባቸውም። ያበላሽብናል ይሄንን ምርጥ በረኛ። ሌላ ቦታ የለም እንዴ? ምን ተሰማችሁ? እስቲ ጋይስ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ እና ኮፒ ሊንክ እንዳይረሳ። ኦናና ወደ ዩናይትድ ተመልሷል። ከማይክል ካሪክ ጋር ፕሪሲዝኑን ይሰራል። አይሰራም ልክ አይደለም ጋይስ፣ ልክ አይደለም። ሴኒ ላመንስ ሊያበላሽው ነው። ንክኪ መኖር የለባቸውም። ይሄ ሰውጂ ቫይረሳም ነው። ይኸውልህ ዘሪሁን በሉ ይሄን ዘሪሁን ነው ለይጥፋ ብሏል። አጠገቡ ጋር እንዳትደርስ ሴኒ ላመንስ አጠገብ ጋር እንዳትተያዩ ራሱ መሆን የለበትም። ለምንድን ነው እኔ እኮ ውሰት የምንሰጣቸው ቲሞች ራሱ የማይገዙ ናቸው። ባርሴሎና ራሱ ግፈኛ ነው። ራሽፎርድን ይኸው መለሰው። ሌላ ውሰታው ልንከራተት ነው። አንተን ማን አባ ይገዛል? ማንንም አይፈልግም። የቱርክ ሊግ ካልፈለገ ወይኔ ይኸው ፋብሪዚዮ ነው፣ እኔ አይደለሁም። ፋብሪዚዮ ነው። ሳንታ ተመልሷል። ተጠቅል ያደረገን ነው። እኔ በጣም ደስ ብሎኛል። እርሶስ ሀቢቢ? ሲጀመር ፕሪሚየር ሊጉ ያለ አንድሬ ኦናና ከባድ ነው ማለት። ኧረ ባለ እነዚህ ሰዎች ጨንጓራቸው ሲቃጠል ውሪ ሲሉ ማየት ነው ፈልገው። በጣም ደስ ብሎኛል በመመለሱ። ግን ያው ድጋሚ የሚሸጡት ይመስለኛል። ባቴዲ ግን እኔ በጣም በፍቅር ነው ወዳት ኦናናን ሀቢቢ። አንድሬ ኦናና ወደ ማንቸስተር ዩናይትድ ተመልሷል። የአርሰናል ደጋፊዎች በሆነ ሙጣምጢም እንዲመለስ አድርገውት እንጂ የሚመለስ ተጫዋች አልነበረም። ይሄ እኮ ዜና ሳይሆን የያዘን መግለጫ ነው ለኛ እንዴ። የሰሞኑ ደስታዬ ላይ ነው ውሃ የቸለስ። አድቡ እንጂ እናንተ በኦናና አትቀልዱብን። የምር ነው የምናደደው በቃ። አንድሬ ኦናና ወደ ማንቸስተር ዩናይትድ ተመልሷል። ክለባችን ደግሞ ወደ ሁሊያን አልቫሬዝ ዝውውር እንደተመለሰ እየተነገረ ይገኛል። ኮናቴም ክለብ አግኝቷል። አዳዲስ የዝውውር መረጃዎች እየወጡ ይገኛል። መረጃዎቹን ባጭሩ እንመልከት። ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም አንድሬ ኦናና ወደ ማንቸስተር ዩናይትድ እንደተመለሰና ማንቸስተር ዩናይትድን በሚያደርገው ፕሪሲዝን ቱር ላይ ስኳዱን ሊቀላቀል እንደሚችል የፋብሪዚዮ ሮማኖ መረጃ አሳይቷል። ምንም ቢሆን የቱርኩ ክለብ ትራንስቦርንስፖርት ተጫዋቹን ማስፈረም ይፈልጋል። ከማንቸስተር ዩናይትድ ጋርም እየተነጋገረ እንደሆነ የፋብሪዚዮ ሮማኖ መረጃ አሳይቷል። ማንቸስተር ዩናይትድ ሳንወጣ ማንቸስተር ዩናይትዶች የኒውካስትሉ ሊዩስ ሆልን ለማስፈረም ንግግር ሊጀምሩ እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። በተጨማሪም ኮናቴን በተመለከተ ከዚህ በፊት ወደ ሪያል ማድሪድ የሚያደርገው ዝውውር እንደቀረ እየተነገረ ነበረ። አሁን ላይ እየወጡ ባሉ መረጃዎች መሰረት ከሪያል ማድሪድ ጋር የ4 ዓመት ኮንትራት ለመፈረም እንደተስማማና በቅርቡም ሂር ዊ ጎ እንደሚባል ፋብሪዚዮ ሮማኖ ዘግቧል። ዝውውሩም ሪያል ማድሪዶች እያደረጉ ከሚገኙት ፕሬዚዳንሻል ምርጫ በኋላም ሊጠናቀቅ እንደሚችል የቤን ቼኮብስ መረጃ አሳይቷል። እንዲሁም ክለባችን ተመልሶ ወደ ሁሊያን አልቫሬዝ ዝውውር እንደገባ የጆዋ ፌሊክስ ዲያዝ መረጃ አሳይቷል። አትሌቲኮ ማድሪዶችም ከዝውውሩ እስከ
ከ150 ሚሊዮን ዩሮ ይፈልጋሉ። የወጡት የዝውውር መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ሆነ ተከናወነ። ውይ ኦናናዬ ዌልካም። በእውነት የምሬ ነው። እንኳን ለቤት አበቃ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኦናና ወደ ማንቸስተር ዩናይትድ ሊመለስ ነው ጋይስ። እንዴት አባት ነው ደስ የሚለው። ፈገግታውን አፍቆን በእውነት የምሬን ነው። ያ ጥርሶች፣ ያፍ ስፋት በእውነት ኳስ ደግሞ እንዳንተ ጨርቅ ራሱ እኮ ጨርቅ ቢጠቀለል ማትይዘው እጅግ ናፈቀን። በእውነት የምሬን ነው። እስኪዩት የምሬን ነው። የኛ ኦናናዬ ዌልካም ወደ ቤት የምሬን ነው። እንኳን ወደ ቤት እግዚአብሔር መለሰ ወንድማችን። እኛ የእግር ኳስ ተመልካች ንፍቅ ብለህን ነበረ። ወደ ቤት ስለመጣ ደስ ብሎናል። የዩናይትድ ደጋፊዎች ደግሞ መልካም የጨጓራ መቃጠል ይሁንላችሁ። እንኳን ደህና መጣህልን። የምሬን ነው ኦናናዬ። ኦናና ወደ ማንቸስተር ዩናይትድ ሊመለስ ነው ብለው አንዳንድ ውዥንብሮች እያየው ነው። ግን ምንም እንዳትጨነቁ፣ ቀጣይ ዓመት ፕሪሚየር ሊግ ስንጀምር አይኖርም። እኔን እመኑኝ አይኖርም። ይመለሳል፣ አብሮን ይቆያል። ግን የሆነ ቦታ ይዋሳል። ትራንስፖርት ካስቀጠሉ አስቀጠሉ፣ ካልሆነ ሌላ ቦታ ያውሱታል እንጂ ለሱ ለተጠባባቂ ግብ ጠባቂ 120,000 ፓውንድ አይከፍልም። ሜኒዮስ ወንድም አይቀልድም። አሁን እኮ 25% ቻምፒየንስ ሊግ ስላለፈ የሁሉም ሰው ደሞዝ ይጨመራልና የጀለስም ይጨመራል። ከ90 ወደ 120 ሊመጣ ማለትና ለቤንች ግብ ጠባቂ ባለ ሰራተኛ ሪደንደንሲውን ታስታውሳላችሁ። 700 ሰው ያባረረ ድርጅት ለተጠባባቂ ግብ ጠባቂ አይከፍልም 120,000። ማንቸስተር ዩናይትድ ካሜሩናዊ ግብ ጠባቂ የሆነው አንድሬ ኦናና ከቱርኩ ክለብ ትራዞሞስፖር የውሰት ጊዜውን በመጨረስ ወደ ማንቸስተር ዩናይትድ በመመለስ እንግዲህ በካሪክ ስር የፕሪሲዝን ጨዋታዎችን ለማድረግ እንግዲህ እንደተዘጋጀ ነው እየተነገረ የሚገኘው። ነገር ግን ትራዞሞስፖሮች የውሰት ውሉን የማራዘም ፍላጎት እንዳላቸውና ተጫዋቹም በዚህ ሁኔታ ማንቸስተር ዩናይትድ ቤት የመቆየት እድሉ ጠባብ እንደሆነ እየተነገረ የሚገኘው። ትራዞሞስፖሮችም ከማንቸስተር ዩናይትድ ይህንን ተጫዋች በውሰት ለማግኘት የተሻላቸውን እየሞከሩ እንደሚገኙ ነው ሪፖርቶች እየጠቆሙ የሚገኙ። አንድሬ ኦናና የውሰት ውሉን ጨርሶ ወደ ማንቸስተር ዩናይትድ ተመልሷል። ወደ ማንቸስተር ዩናይትድ በመመለሴ እጅግ ደስተኛ ነኝ። ቀጣይ ዓመት ከማንቸስተር ዩናይትድ ጋር ትልልቅ ዋንጫዎችን ማሳካት እፈልጋለሁ በማለት እንደ ልቡ አንድሬ ኦናና ተናግሯል። ሆኖም ግን ክለባችን ማንቸስተር ዩናይትድ አንድሬ ኦናናን ይሸጧል፣ ካልሆነም ደግሞ በውሰት አሳልፎ ይሰጠዋል። ምክንያቱም ማንቸስተር ዩናይትድ የአንድሬ ኦናና ሳምንታዊ ደሞዝ መክፈል አይፈልግም። አንድሬ ኦናና በማንቸስተር ዩናይትድ በሳምንት 120,000 ፓውንድ ይከፈለዋል። ማርከስ ራሽፎርድ ከጁን 15 በኋላ እንደ አንድሬ ኦናና ወደ ማንቸስተር ዩናይትድ ሊመለስ ይችላል። የአንድ ዓመት የውሰት ውሉን ከባርሴሎና ጋር የሚቋረጠው ጁን 15 ነው። ማንቸስተር ዩናይትድ ከማርከስ ራሽፎርድ ዝውውር 26 ሚሊዮን ፓውንድ ይፈልጋል። ባርሴሎና ግን እስከ ጁን 15 ድረስ በ15 ሚሊዮን ፓውንድ ለማስፈረም የተቻለውን ነገር ያደርጋል ተብሎ ይጠበቃል። ሁዋን ላፖርቴ እንዲሁም ዴኮ እና ሃንሲ ፍሊክ ማርከስ ራሽፎርድ በ15 ሚሊዮን ፓውንድ የሚያገኙት ከሆነ በባርሴሎና ቤት እንዲቆይ ይፈልጋሉ። ካልሆነ ግን ማንቸስተር ዩናይትድ የጠየቀውን 26 ሚሊዮን ፓውንድ ይከፍላሉ ተብሎ ይጠበቃል። የማይከፍሉ ከሆነ ወደ ማንቸስተር ዩናይትድ ይመለሳል። ማይክል ካሪክ ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት እንዲቆይ ቢፈልግም ማንቸስተር ዩናይትድ ግን 125,000 ሳምንታዊ ደሞዙን መክፈል አይፈልግም። የማርከስ ራሽፎርድ ፈላጊዎች አስቶን ቪላ፣ ቶተንሃም ሆትስፐር እንዲሁም ኒውካስል ዩናይትድ ናቸው። እነዚህ ሶስቱ የእንግሊዝ ፕሪሚየር ሊግ ክለቦች 26 ሚሊዮን ፓውንድ ለማንቸስተር ዩናይትድ የሚከፍሉ ከሆነ ማርከስ ራሽፎርድ ማረፊያው አስቶን ቪላ፣ ቶተንሃም ሆትስፐር ወይም ደግሞ ኒውካስል ዩናይትድ ሊሆን ይችላል። ባርሴሎና እስከ ጁን 15 ይጠበቃል። 26 ሚሊዮን ፓውንድ መክፈል ይጠበቅበታል። እንኳን ደስ ያላችሁ ለመላው ማንቸስተር ዩናይትድ ደጋፊዎች። አንድሬ ኦናና ወደ ማንቸስተር ተመልሷል። ፕሪሲዝኑም ከእናንተ ጋር አብሮ ይሰራል። ሴላመንስን ብዙ ልምዶች እንዲያካፍሉ አስቦ ይመስለኛል። ከዛ መልሶ የቱርኩ ክለብ በውሰት ውል የሚወስደው ይመስላል። ይህ ሰውዬ መግባቱን አንዴ ገብቷል። ብቻ ምንድነው የምንፈልገው እኛ ከሴኒ ላመንስ ጋር ቀላቅላችሁ ስልጠና እንዳይሰጠው፣ የብቻው አንድ አሰልጣኝ ይመረጥለት፣ አንድ አሰልጣኝ ወይ ይቀጠርለት፣ ለብቻው ይሰልጥን። ከላመንስ ጋር በምንም ሁኔታ ማለት ነው እንዳይቀራረብ በምንም ሁኔታ። በቃ ይሄ ሰይጣን ሰውዬ ደና ከክለባችን ተገላገልን ብለን ሳናርፍ ዘሎ ዞሮብን መጣ። ምን ይሻለናል ግን? ከዚህ ሰውዬ የሚያፋታን ኃይል እኮ ጠፋ። እግዚአብሔር የዩናይትድ ሰዎች ራሱ ለምን በርካሽም ቢሆን ከስራንም ቢሆን ይሰሩልን፣ በውሰት ወደታችኛውም ቢሆን አራስጡት በመድኃኒዓለም። ከ30 ጨዋታ 4 ጨዋታ ብቻ የተሸነፈ የሚገርም በረኛ አምጥተን ከሱ ጋር ይሄን ማሰልጠን ማለት ለመጣውን በረኛ ራሱ ሪስፔክት ማጣት ነው።
ምን ያክል ክለባችን ዋጋ እንዳስከፈለው ምን ያክል ክለባችን 15ኛ እንዲወጣ ሚናው እንደተጫወተ ሁላችንም እናውቃለን። አሁን የምፈልገው ከላመንስ ጋር ቀላቅላችሁ እንዳታሰለጥኑት። በቃ ከላመንስ ጋር ቀላቅላችሁ እንዳታሰለጥኑት። ሌላው ይፈልገው ኡናና ወደ ማንቸስተር ዩናይትድ ተመልሷል። ይህ ተጫዋች እንግዲህ ያው በውሰት ወደ ትራብዞንስፖር የሄደ ተጫዋች ነበር። ነገር ግን በዚህ ሰዓት እንደሚወጡ መረጃዎች ከሆነ የውሰት ጊዜውን ጨርሶ ወደ ማንቸስተር ዩናይትድ እንደተመለሰና እንግዲህ በፕሪሲዝን ጨዋታዎች እንግዲህ ከካሪክ ቡድን ጋር ተጉዞ እንደሚጫወትና እንደሚሳተፍ እየተነገረ ይገኛል። እንግዲህ ኦናና በዚህ ሰዓት እንግዲህ ወደ ማንቸስተር ዩናይትድ ተመልሷል እና እንግዲህ አሁንም ትራብዞንስፖሮች የቱርክ ክለብ ናቸው። እነሱ አሁንም እሱን የማስፈረም ፍላጎት አላቸው። ያው በውሰት ስለወሰዱት ነው እንጂ እዛው ቢያስቀጥሉ ደስተኞች ነበሩ እየተባለ ነው። እናም እንግዲህ ማንቸስተር ዩናይትድ ከቡድኑ ጋር ግዴታ መስማማት አለበት። ያው ተጫዋቹ እምቢ የሚል አይመስለኝም፣ ምክንያቱም በቦታው ደስተኛ የነበረ ይመስለኛል። እና ክለቡ እንግዲህ ትራብዞንስፖር ከማንቸስተር ዩናይትድ ጋር መስማማት ከቻለ ኦናና የሚመለስበት እድል ሊኖር ይችላል። ነገር ግን መስማማት ካልቻሉ እንግዲህ አሁንም ኦናናን በማንቸስተር ዩናይትድ ቤት እናገኘዋለን። ኮፒ ሊንክና ሪፖስት በማድረግ አንግዙኝ። ይመቻችሁ። አንድሬ ኦናና ወደ ዩናይትድ ቤት ተመልሷል። ካሜሮናዊው ግብ ጠባቂ አንድሬ አእምሮ ጆሮዬ ነው በለኝ እኔን እንዲውና ተሳስተሽ ሆናል አረጋግጪ በመድኃኒዓለም ተመለሰ። አንተ ኳሷን እኮ እንዲቆም እኮ ነው የሚያት ካልተመታ ብቻ እኮ ነው የማይገባበት። አንተ አልገባም ስለ ኦናና ማለት ነው። በመቤቴ ስም ሙሉ የቻይና ህዝብ ቢለቀቅ ማለት ነው አንዱን አይዝም አንዱን ማለት ተሳስቶ መልሰራ ተመለሰ። እኔ በቃ መልበሻ ክፍል ውስጥ ከተጫዋቾች ጋር ራሱ ላይ አልፈልግም። እንቡሞ እኮ አፍሪካ ዋንጫ ሄዶ ከመጣ በኋላ ነው ከሱ ጎሎ የቀወሰው በመቤቴ ስም ተመለሰ። አንተ የምር እኮ ተመለሰ። አንተ ሽጡት፣ ቶሎ ሽጡት። አይ መከራችን። የኔ አባት አንተ ከወጣ በኋላ እኮ ተጫወቱብን። ሴላመንስ የሚባል በረኛ አምጥተው ደስታ ራቀን። የኔ ግማሽ ሻምፒየንስ ሊግ ተሰብሬብ ነበር። አሁን አትገልፍት አትበል። ዩናይትድ ቤት ጥሩ ስራ ሰርቶ እንደሄደ ሰው ያገኘው ምግብ ምናምን አትብላ። በቃ ይገሉሃል። የዩናይትድ ደጋፊ ሴላመንስን ካየ በኋላ ወደ ኋላ ተመልሶ ቢገል ደስ ይሏል። ዩናይትድ ቤት የቀረበልን አትብላ። በቆሎም ቢሆን ጠብሰህ በኪስ ይዘህ እዛ ምሳ ቦታ እሱን ጋጥ ምንም አባህቱንም ፋፍተሃል። አሁን ደግሞ የሚያናዱ ደግሞ አያጫውቱህም። ምን ታረጋለህ? ትሬኒንግ እንኳን ለሁለት ከፍለው በዚህኛው ጎል አያስጠብቁህም። አጥቂ አድርጎ ቢያጫውቱ ይሻላችኋል። ለዛም ታረጋለህ። የሆነ እድል ባይንደር እንትና ሴላመንስን ካገኘኸው አጉል ታክል ውረድበት። ልክ ዝውውር መስኮት እንደተዘጋ ነው የምትወድቀው። የኔ አባት የኔ ግልፍጥ አሁን የተገኘ ብለህ አገበስብስና ፓስታ ምናምን ዳቦ ይሄ ማይረቡ ምግቦችንም ቢሆን ብላ። የቀረበው ሁሉ አትብላ። የኔ አባት መጣህልኝ። የኔ ሻምፒየንስ ሊግ